እናንተ ካላችሁት የተለየ ነገር ባይኖረኝም እኔም አጭር ነገር ተናግሬ የሚተርፍ ነገር ካለ ወይም የቀረ ነገር ካለ ደግሞ ምናልባት ያላነሳኋት ነገር አንዲት ነገር አለች። እሷን ማንሳት ፈልጌ ነው። ቀጥልልኝ ሰሜን። አይጥሩ ምናልባት እንደው ብዥታም ስለሆነ ለማጥራት ያክል ስለሆነ ብዬ ነው። ቀጥል። ጥያቄዎች እንዳሉ ሆኖ ጥያቄው ሙሉ ብዥታ ባይሆንም ግን የጉዳይን ለማጥራት ያክል ጀነራል ያነሳ ስላስታወስኩ ነው። ለአንድ ሻምበል የማይሞላ ኃይል እንደው የሚል ተረስቷል። በአፋብኃ በኩል እንደዚህ አይነት ሰው አልተሰጠም። ፎቶዎች ሲሰጡ የድርድር ሂደቱን አይታችሁ እንደሆነ አፋሕድ ይህን ያህል አፋብኃ ይህን ያህል በውህደት ጊዜ ይሰጠዋል ነው። አፋሕድ 7 ኮታ ካለው አፋብኃ 12 ኮታ ይኖረዋል ማለት ነው። እነዚያ ኮታዎችን ሲመድብ ደግሞ ፍጹም ኃይል ለሌለው ሰው አልተመደበም። ኃይል የሌለው አንድ ሻምበልን በለው አንድ ጋንታ ለምን የተመደበ ነገር የለም። ነገር ግን እንደምታውቁት ድርጅቱ አፋሕድ እዚያኛው በኩል ያለው አስተላለፍ ይህን መሰል ሰዎችን ይዞ መጥቷል። በድርጅታዊ ውህደት ጊዜ ደግሞ ይህንን አልመቀበል አንችልም። ይህንን ካልተቀበልን አንድ ድርጅቱ እውን የመሆኑ እድሉ ዜሮ ይገባል ማለት ነው። በአፋብኃ በኩል በነበረው ውክልና በዚህ ደረጃ አንድ ሻምበልን በለው አንድ ጋንታ ይሄ ነው አቅምህ ብለን ለዚያ ሰውዬ በልዩነት እውቅና የሰጠንበት ሳይሆን በድርጅታዊ ውህደቱ ሂደት አፋሕድ የተባለው ድርጅት ያመጣቸው ሰዎችን እንደ ድርጅት በሰጠናቸው ኮታ መድቦ ሲመጣ ሀሳብ አስተያየት ሰጡ። የጠየቁትን ቦታ ተከላክሎ ምደባዊ ማድረግ ስራ ነው። ሙሉ በሙሉ አልቀበልም ማለት አልቻለም። ምክንያቱም ለምሳሌ ድርጅቱ ሊቀመንበር የተባለው ላይ ጥያቄ ነበረን። እንደ ምሳሌ ነው የምነግራችሁ። ጥያቄ ነበረን አይደለም ፖሊስ ቢሮ ሌላም ጥያቄ ነበረን። ነገር ግን ውህደት እየፈጠርን ያለ ነው እሱ ከሚመራው ድርጅት ጋር ነው። እሱ ከሚመራው ድርጅት ጋር ውህደት እየፈጠርን ሆኖ ተቀዳሚ ብለው አመጡት። ተቀዳሚ ምክትል የሚባል ነገር አንቀበልም ተባለ። ፖለቲካ መምሪያ ተብሎ ተመጣ። እሱንም አልተቀበልንም። ውጭ ጉዳይም ብለው ጠይቀዋል፣ አልተቀበልንም። ስለዚህ ያን ያክል ፋንክሽናል ያልሆነ መምሪያ ላይ ጭምር መቀመጥ አለበት የሚል ሙግት አንስተናል። ከዚያ ውጪ በልዩነት ኃይል ያላደራጀ የሌለው ያልመራ ብለን በአፋብኃ በኩል ወክለን ያመጣ ነው እንደሌለ ፍስረት ለማለት ነው። አመሰግናለሁ። ታንኪዩ ሳሚዬ፣ አሪፍ ነገር ነው የጨመር። እንግዲህ ጓዶች አንድነት ልናስረዳችሁ ብንል 1 አመትም አይበቃም። ቅንጭብጫቢዋን ነው እያነሱ ያለ ከኔ በፊት የተናገሩ ወንድሞቻችን እንደተባለው አንድነቱን ለማምጣት ሲባል የአማራ ሕዝብ በድሏል ብለን የምናምነው ግለሰብ ጭምር መሪው ልታገኙ ትችላላችሁ። እንደተባለው የተዋሃዱት አፋብኃና አፋሕድ ስለሆኑ 50 ሰው ይዞ ግን የአንድ ሕዝብ መሪ ስለተባለ ብቻ ስሙን ትናንት አይታችሁት ይሆናል። ለምንድን ነው ያደረግነው? ልክ ሆኖ ነው? በፍጹም አይደለም። ከሪያሊቲ አኳያ ግን ፖለቲካ ነው። እንደምታውቁት ዝም ብዬ እኔ የነበርኩበትን ቀጠና ለምሳሌ ላንሳ። የቴዎድሮስ እዝ ከሞላ ጎደል ቅርብም ስለሆነ በጂኦግራፊ ታውቋቸዋላችሁ አመራሮች። 4 ኮታ ተሰጠው ፖሊስ ቢሮ። እኔ ዝናቡና አስረስ ሄድን። 4ኛው ማን እንደሆነ ታውቃላችሁ? አሻግሬ የሚባል ልጅ ነው። አሻግሬ ከማስረሻ ጋር የነበር በብዛት በምናብ የፈጠሩት የጎጃም ጠቅላይ ግዛት እዝ የሚባል 50 እና 60 ሰው ይመራ የነበር ማስረሻ ጥሎ ሲሄድ የቀረ ልጅ ማስረሻ ከሄደ በኋላ በማስረሻ ቦታ ተተካ ብለው ደብዳቤ የጻፉለት ልጅ ነው 4ኛ የሆነው። ምን ዋደው ግን ከአፋሕድ ጋር ነውና ከሌላ ድርጅት ጋር ነውና ይሄን ልጅ አፋሕድ ሲያመጣው እኛ መከላከል አንችልም። ማስረሻ ከነተፈጥሮም ጎጃም ላይ አልነበረም። የጎጃም ትግል አይመለከተውም። ለምንድን ነው ለአንድ ሰው ኮታ ምንሰጥ? ይልቁንም ሌላ አመራሮች እኮ አሉን አላለም። ታውቋቸዋላችሁ አመራሮች። ግን ግድ የለም ይሆን 50 ሰው ይኖረው 30 ሰው ይኖረው
ያፋባህ ባይሆንም ሳሚ እንዳለው ባፋር በኩል ስለመጣ ይሁን ብለን ለጎጃም ከተሰጠ 4 ቦታ ላይ 4ኛ አድርገን የወሰድነው። ስንት ወታደራዊ አመራር አለ ቴዎድሮስ እዝ ላይ፣ ስንት ፖለቲካዊ አመራር አለ ቴዎድሮስ እዝ ላይ። ለቴዎድሮስ ያነሳውትን ገልብጡና ወሎ ሸዋ ጎንደር ወሰዱት። በዚህ መሃል ወትሮውንም ስራ አስፈጻሚና ማዕከላዊ ኮሚቴ ላይ ኮታ ይሰጣቸዋል፣ የሆነ ቁጥር ይወከላሉ የሚል ስምምነት ስለነበር እውነት ለመነጋገር አሁን ቆጣ ብላችሁም ጭምር ስታነሱት ተደናግጠን ከማሰብ ውጭ በንጽጽር በቁጥር ማን ምን ያክል ይመራል በሚል አይደለም። ቅድም ነገርኳችሁ 50 ሺህ የሚመራውም 50 ሰው የሚመራውም በተለያየ ድርጅት በኩል ስለተገኙ እኩል ፖሊስ ቢሮ ውስጥ ታገኟቸዋላችሁ።